በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። አምላክ አማልክት እግዚአ ጋይስት ንጉሠ ነገሥት መድኃኒታችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እንዴት አላችሁ? እንዴት ናችሁ? እግዚአብሔር አምላክ በቸርነቱ በይቅርታው በበጎነቱ እንደ ፈቃዱ እንደ ይቅርታው እንደ ቸርነቱ እንደ ምሕረቱ ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ክቡር ምስጉን ልዩ የሆነ ገናና ስሙ የተመሰገነ ይሁን። እመቤታችን ድንግል ማርያም በአማላጅነቷ ቅዱሳን በረድኤታቸው በደራያቸው የተመሰገኑ ይሁኑ። እንግዲህ ነገር አላበዛም። ምናልባት በአንዳንድ ነገሮች ላይ ዝም ማለት አስቸጋሪ ስለሚሆን ብቻ እና ደግሞ የ2018 ጥምቀት ለየት ያለ አጀንዳ ሆና ጎንደር ስለሰነበተች ጥሩ በሆነውም ባልሆነውም በሱ ጉዳይ ላይ ጥቂት የምናገረው ነገር ስላለኝ ነው። እዚሁ ያለንበት ሰዎች መቼም አንዳንዴ ከሩቁ ነው ከሚያዩ ይልቅ ያለንበት የምንኖርበት ሰዎች በደንብ እናውቀዋለን፣ በእግዚአብሔር ቸርነት ማለት ነው። እና ዛሬ ለነገራችሁ የፈለግኩት ለሁላችሁም ይህንን ለምትመለከቱ ለምታዳምጡ ሁሉ ብዙ ሰው ሰሞኑን ጎንደር ላይ በታየው ነገር ብዙ አይነት አስተያየት ሲሰጥ ነበረ። በእውነቱ አስተያየት መስጠት በየትኛውም ጊዜ የሚነቀፍ ነገር አይደለም፣ መልካም ነው። ነገር ግን መሰረታዊው ነገር አስተያየቱ ሳይሆን አስተያየቱ የሚሰጥበት ምክንያትና አንግሉ ነው፣ የምናይበት አንግል ነው። በነገራችሁ ላይ አንድን ነገር የምናይበት አንግል እና የምንልበት ምክንያት አስተያየቱ የምንሰጥበት ምክንያቱ ነው የሚወስነው። በቅንነት ከሆነ ለመጥቀም ከሆነ ስድብም ቢሆን ችግር የለውም፣ ለመጥቀም የተበላሸውን ለማስተካከል ከሆነ ግን ጥቂት የማይባሉ ሰዎችን አስተያየት ስመለከተው ወትሮም ቅንነት የሌላቸው የመሰላቸውን ለመናገር የሚወዱና በየአጋጣሚው አላስፈላጊ ነገር ውስጥ የሚገቡ ሰዎችን አየው። 3 ነገሮችን ብቻ ልንገራችሁ። አንደኛ፣ የጎንደር ጥምቀት ከሌላው ለየት የሚያደርገው ምንድን ነው? መጀመሪያ ነገር ጥምቀትን በጎንደር የሚባልበት ምክንያት ምንድን ነው? ምክንያቱም ጥምቀትን በማክበር ቀደምት ከሚባሉ ስፍራዎች ዋናዋ አክሱም ናት። ጥንታዊ ታሪክ ያላት አክሱም ናት። ከዚያ ቀጥሎ ቅዱስ ላሊበላ ነው። ከዚያ ቀጥሎ ሸዋ ደብረ ብርሃን ነው። ከዚያ በአራተኛ ደረጃ ነው ጎንደር የምትመጣውና ለምንድን ነው ከሌሎች ተለይታ ጎንደር ለየት ያለችበት? ለምንድን ነው ጥምቀትን በጎንደር የሚባለው? ይሄ ነገር ሃይማኖት ነው? ባህል ነው? ፖለቲካ ነው? ምንድን ነው ጥምቀትን በጎንደር ተብሎ ለየት ያለበት ምክንያት ምን? መጀመሪያ ይህንን መሰረት ካላወቅን ችግር ነው። ጥምቀት በጎንደር ምንድን ነው የሚለየው? መጀመሪያ ነገር ለምንድን ነው ይህን ያህል ትኩረት እንዲሰጠው የሆነበት ምክንያት? ትኩረት ውስጥ ጠቀመ ወይስ ጎዳ? ይህንን ነገር ማወቅ ያስፈልጋል። ሁለተኛ፣ ሰሞኑን አጀንዳ የሆነው ነገር ድንገት ደርሶ የመጣ ነገር አይደለም። ለአንዳንድ ሰዎች የዛሬ 2-3 ዓመት የተጀመረ የተፈጠረ የሚመስላቸው ነገር አለ። ይሄ ዘፈኑ ዝላዩ ምኑ ማለት ነው። ለአንዳንዶቹ ደግሞ 10 ዓመት በፊት የተጀመረ የሚመስላቸው አይደለም። እንደሱ አይደለም። ትናንት ያያችሁት ዘፈን በጣም ሩቅ ጎዳና ያለው፣ ትናንት ያያችሁት ዝላይ ቅርብ ጊዜ የመጣ ነገር መስሏችሁ ከሆነ ችግር ነው። አንዳንድ ነገሮችን ከመሰረቱ ካልሰራንባቸው ፋይዳ ስለሌለው ብዬ ነው። ሁለተኛ እንድናነሳ የምፈልገው ነገር እሱ ነው። ሶስተኛውና የመጨረሻው እውነት በሌሎች ስፍራዎች የተከበሩት የጥምቀት በዓሎችን እግዚአብሔር ተቀብሏቸዋል ወይ? ማለት ጎንደር ላይ ዘፈን ዝላይ ስለነበረ ሌላ ቦታ ላይ ዘፈን ዝላይ ስላልነበረ ለእግዚአብሔር የሚገባ መስዋዕት በሌሎች ስፍራዎች ቀርቦባቸዋል ማለት አንዳንዴ የሰው ስና የራሳችን እንዳንረሳ ብዬ ነው። እኛ ጋር የተሰራውን ነውር ይሄ ዝላዩ ዘፈኑ ዳንኪራው ምኑ ነውር ነው። እንኳን እንደ ክርስቲያን አልኳችሁ እንደ ሰው ራሱ ጸያፍ ነው። እሱን መካድ አንችልም። እኛ ትልቅ ስህተት ነው የተደረገው፣ ግን ዛሬ የጀመረ አይደለም። እሱን እመጣበታለሁኝ። ነገር ግን አብዛኞቻችን የጎንደር ዘፈን ላይ ጎንደር ላይ የተደረገው
ዝላይ ላይ ስናተኩር በየትኛው ስፍራ ነው በእውነት እግዚአብሔር የሚቀበለው ነገር? በነገራችሁ ላይ አንድ እንድታውቁት የሚያስፈልገው ነገር አለ። አባቶቻችን ሲያሳድጉን፣ ቅድስና ያላቸው መምህራን ሲያሳድጉን አንድ ነገር ነግረውናል። አንድ ነገር ከድርጊቱ ከተግባሩ የሚቀድመው የምታደርግበት ልብ ነው። ለምሳሌ ለሰው ለታይታ ብሎ ልብሱን አሰማምሮ ሲዘምር የሚውል ሰው አለ። በቪዲዮ እየተቀረጸ እዩኝ እያለ እግዚአብሔርን ረስቶ ለሰው ለመታየት ሲዘምር የሚውል ሰው አለ። መዝሙሩ የእግዚአብሔር ነው ቃሉ። ሰውየው የሚያደርግበት ምክንያት ግን በእግዚአብሔር ፊት ፍጹም ተቀባይነት እንዳይኖር ያደርጋል። በተቃራኒው ደግሞ እናቶቻችን እሰይ ስለት የሰመረ እያሉ ይዘፍናሉ። በታቦቱ ፊት ይዘፍናሉ። ዘፈን መቼም በቤተክርስቲያናችን አንዳንድ ሰዎች ከምን እንዳመጡት ባላቅም ዘፈን ኃጢአት አይደለም የሚሉ ሰዎች አሉ። ዘፈን ኃጢአት ነው 101%። እንዲሁ 101% የሚባል ካለ ኃጢአት ነው። እሱን ደጋግሜ ተናግሬያለሁ። ዘፈን ለክርስቲያን ዘፈን ኃጢአት ነው 100%። ነገር ግን እናቶቻችን እና መምህራችንን በታቦት ፊት የሚዘፍኑ እስክስታ የሚወርዱ እናቶችን እንዳትነቅፋቸው አሉኝ። እንዴ ለምን? ዘፈን ኃጢአት አይደለም ወይ? አዎ ኃጢአት ነው። ታዲያ ለምንድን ነው የማልነቅፋቸው? በሁለት ምክንያት። አንድ በገባቸው ልክ በየዋህነት በቅንነት የሚያቀርቡት ነገር ስለሆነ ለዕለት እግዚአብሔር ይቀበላቸዋል። ይህን መርሳት የለብህም። ሁለት እነዚህ ሰዎች የሚዘፍኑት እኛ ስርዓት ሕግ ስላላስተማርናቸው ነው። ጥፋቱ የኛ ነው። ስለዚህ መንቀፍ ካለብህ ራስህን ንቀፍ። አንድ አስተማሪ ተዘፈነ ብሎ ዘፋኙን ምዕመኑን ከመንቀፍ የሚቀድመው እንዳይዘፍን መስራት ሲኖርበት ስላልሰራ። በነገራቸው ላይ መስራት ማለት መድረክ ላይ ወጥቶ መስበኩ አይደለም፣ ገድል ይጠይቃል። በነገራቸው ላይ ምዕመናንን ወገኖቻችንን ወደ ጎዳና ለመመለስ እንኳን የፌስቡክ ትችት ሁላችንም እኔም እናንተ የምናደርገው እንኳን የፌስቡክ ትችት አልኳችሁ የመድረኩ ስብከት ምዕመንን አያስተካክልም። ምክንያቱም እኛ ራሳችን ሰባኪዎቹ መንፈስ ቅዱስ የራቀን ሆነን ሳለን እንዴት ብለን ነው? እሱን በኋላ እግዚአብሔር ፈቅዶ ጊዜው ካለ መጣበታለሁ። እና እናቶች በታቦት ፊት ሲዘፍኑ መዝፈን ስተት ቢሆንም በታቦትም ፊትም ሆነ ቤትም ስፍራ መዝፈን ስተት ቢሆንም በገባቸው ልክ በሚያውቁት ልክ በየዋህነት የሚያቀርቡት መስዋዕት ነውና በሌላ ጊዜ ማስተማር ነው እንጂ ዕለቱኑ ዘፈናችሁ ብለህ እንዳትነቅፋቸው እናቶችን ብለዋል። ምክንያቱም ጥፋቱ የኔ ስለሆነ የኛ ስለሆነ ያላስተማርን ያልሰራን ጥፋቱ የኛ። ከነቀፍክ ራስህን ንቀፍ ብለውናል። እና መሰረታዊው ነገር ሶስተኛ ልንመልሰው የሚገባ ጥያቄ መዝሙር ስለተዘመረበት ብቻ ከአዲስ አበባ ጃን ሜዳ ጀምሮ በአጠቃላይ በሀገሪቱ የተደረገው የጥምቀት በዓል በውኑ በእግዚአብሔር ፊት ንጹሕ መስዋዕት ነበረ ወይ? የጎንደሩ ብቻ ነው ወይ ችግር የነበረበት? አሁን ይሄ ጎንደርን ለመከላከል አይደለም። ምክንያቱም ታውቃላችሁ እድሜ ዘመኔን ስጮህ የኖርኩ ሰው ነኝ። ሌላ ቁም ነገር ባይኖረኝም ይሄ ቀን እንዳይመጣ ብዙ ጮክ ያለው በጣም ብዙ ጮክ ያለው። አሁን ጎንደርን ስለመከላከል አይደለም። ነገር ግን የጎንደርን ስህተት ስናወጣ በየትኛውም የሀገሪቱ ክፍል ወይም በየትኛውም የዓለም ክፍል የተከበረው የጥምቀት በዓል እግዚአብሔር የሚቀበለው ነበረ ወይ? ትክክለኛ ንጹሕ መስዋዕት ያቀረበ ማን ነው? ራሳችን እንድንፈትሽ ብዬ ነው። ሶስት ነገሮችን አሁን ባጭር ወደ ኋላ ልመለስና የጎንደር ጥምቀት ከሌላው በምንድን ነው ለየት የሚለው? አንድ ሐቅ ነግራቸዋለሁ። ሁለት ኢሉዥን ሰዎች የሚመስላቸው፣ ሶስት ግርግር አለ፣ ደስ የማይል ነገር። አንደኛው የጎንደርን ጥምቀት ለየት የሚያደርገው ቅብብሎሽ አለ። በአክሱም የነበረው ስርዓተ ጥምቀት ለላስታ አቀበለ። አክሱሞች ራሳቸው አልተውም፣ ግን መንግስት ወደ ላስታ ሲሄድ ትኩረት ምንጊዜም የትኩረት ማዕከል የሚሆኑ የመንግስት መቀመጫዎች ናቸውና ከአክሱም ወደ ሮሃ ወደ ላስታ ሄደ። በቅዱሳን ነገስታት ዘመን ማለት ነው። ከዛ እንደገና የዛጉዌ ሥርወ መንግስት ተጠናቆ ወደ ሸዋ ሲሄድ አሁንም ማዕከሉ ደብረ ብርሃን ስለነበረ የጥምቀት ትኩረት ደብረ ብርሃን ማዕከል ላይ ነበረ። ከዛ ከሸዋ ከግራኛ አህመድ ወረራ በኋላ እንደገና ወደ ጎንደር ሲመጣ አሁንም የትኩረት ማዕከሉ ጎንደሩ ነች። ጎንደር ሌሎች የሰጧትን ነው፣ ግን የሰጧትን ይዛ የጨማመረቻቸው ነገሮች አሉ መልካም የሚባሉ የጎንደር ነገስታትና የጎንደር ሊቃውንት። አንደኛ ጎንደር የነገስታት ማዕከል ሆና ለረጅም ጊዜ ስላገለገለች ከ16ኛው ክፍለ ዘመን መጨረሻ ጀምሮ እስከ
9ኛው መቶ ክፍለ ዘመን አጋማሽ ድረስ የመናገሻ ከተማ ስለነበረች በእነዚህ ጊዜያት የነበሩ ሊቃውንት ለየት የሚያደርገው አንደኛ ነገስታቱ ባሕረ ጥምቀት የሚከበርበትን ዛሬ ድረስ ያለ ለየት ያለ ግንብ እና መጠመቂያ ገንዳ ተሰርቶ እስካሁን ድረስ መኖሩ ነው አንደኛው። ሁለተኛ ዛሬ በመላው ዓለም ኦርቶዶክሳውያን በተለይ በኢትዮጵያ የሚያከብሩበት የጥምቀት ስርዓት 7ቱ ምዕራፍ እዚያ ላይ የሚደረሱ እያንዳንዱ ቀለሞች የተደረሱትና የተዘጋጁት ጎንደር ውስጥ ስለሆነ ሁለተኛው ይሄ ነው። አንደኛ ማክበሪያው ስፍራ ነው። ሁለተኛ የሚደረስበት ስርዓትም ሆነ ቀለሙም አሁን የሚደረገው ነገር በሙሉ የተጀመረው ጎንደር ላይ ስለሆነ የጎንደር ለየት የሚልበት ምክንያት እሱ ነው። ሶስተኛው ዛሬን ያርገውና ጎንደር አባቶች ያኖሩትን ስርዓት ወደ ግራም ወደ ቀኝም አትነካም፣ አትለውጥም። ዘመን የወለደውን ንጉሥ የወደደውን አትልም። ያችኑ የተሰራችውን ስርዓት ላለመልቀቅ ጥረት ሲደረግ ስለነበረ እስከ 1980ዎቹ 90ዎቹ አካባቢ ድረስ ምንም ነገር የጥንቱን ሳይለቅ ነው የቆየው። ዋና ምክንያቶች እነዚህ ናቸው። ነገር ግን የጎንደርን ጥምቀት ለየት የሚያደርገውን ነገር ሰው አልተረዳውም። ይሄ አሁን መጠመቂያ ገንዳው ለየት ያለ ነው። ነገር ግን አክሱም አለ። ምናልባት ጥንት እንደነበረው ላይሆን ይችላል እንጂ ላሊበላም፣ ደብረ ብርሃንም ሌሎችም ስፍራዎችም ላይ አለ። የጎንደርን ጥምቀት ለየት የሚያደርገው መጠመቂያ ባህሩ ነው ብለን ብንልም እንኳ ከሱ የሚበልጥ አለ። ስርዓቱ የተሰራው ጎንደር ነው ብንልም እንኳ ከሱ የሚበልጥ አለ። ቀለሙ ነው ብንልም ከሱ የሚበልጥ አለ። ሊቃውንቱ ናቸው ብንል ከሱ የሚበልጥ አለ። ይሄ የሚበልጠው ነገር ምንድን ነው? የጎንደርን ጥምቀት ምን ለየት እንደሚያደርገው ስላላወቅነ ጎንደሬም በለው ከየትም የኢትዮጵያ ክፍል የመጣ የትኛውም ኢትዮጵያዊ የትኛውም ኦርቶዶክሳዊ ቢሆን ጎንደር ሲመጣ የጎንደር ጥምቀት ምክንያቱ ምን እንደሆነ ስለማያውቅ እውነቱን እንድታውቁ የሚያስፈልገው ነገር ትናንትም ሆነ አምና መሃል ፒያሳ ከአፄ ቴዎድሮስ ሐውልት በታች ሲዘል የነበረው አብዛኛው ጎንደሬ አይደለም። ግልጹ እንነጋገር። በዓሉን ለማክበር ከየትም ስፍራ የመጣ ነው። መምጣታቸውን እናደንቃለን። መጥቶ ዝላዩን ሲያገኝ ሲዘል የሚውል ነው። እኔ በነገራችሁ ላይ የጎንደር ጥምቀት ላይ ብዙዎቻችሁ ያያችሁት ክፍተት ዘፈኑ ነው፣ ዝላዩ ነው። ከሱ የሚከፋ ነገር አለ። አሁን አልነግራችሁም። ብዙ ችግር አለ። እሱን እንተው ለጊዜው። ግን የጎንደርም ጥምቀትን በጎንደር ሲባል ሰው ሳይገባው ነው። በነገራችሁ ላይ በጣም ማዝነው እንኳን ሌላ ጎንደር የሆነውን ሰው 99% ብትጠይቁት አይመልስላችሁም። ጎንደርን ለየት የሚያደርገው ባሕረ ጥምቀቱ ነው ይባላል። ጥቂት ምክንያት ሊሆን ይችላል። ሊቃውንቱ ቀለሙ ምናምን ሊባል ይችላል። ቀለሙና ሊቃውንቱ የትም አሉ። ምንጩ መሆኑን አንክድም። ጎንደር ለብዙ ነገር ለቃለ እግዚአብሔር ምንጭ ናት፣ ለስርዓት ምንጭ ናት። ነገር ግን ዋናው የጎንደርን ጥምቀት ለየት የሚያደርገውን ነገር ስላልተረዳን ነው እዚህ ሁሉ ችግር ውስጥ የገባ ነው። የጎንደርን ጥምቀት ለየት የሚያደርገው ዋናውና ሁላችንም ያላወቅነው ሁለት ነገር አለ። እሱን ስለተውነው ነው የጎንደር ጥምቀት የተበላሸው። የታይታ ስራ ነው። በነገራቸው ላይ ባይዘፈንም ባይዘልልም እግዚአብሔር የሚቀበለው በዓል አይደለም። እያደረግነው ያለነው ነገር መቋሚያ ይዘህ ዝማሜ ስላቀረብክ አይደለም እግዚአብሔር የሚቀበለ። መዝሙር ማቅረብ ብቻውን ምንም አይሰራም። የምናቀርበው ንጹህ መስዋዕት ነው ወይ? ዘፈኑ ላይ ብቻ አይደለም ችግራችን፣ መዘፈኑ ብቻ አይደለም ችግሩ። የቀረበው ነገር ለእግዚአብሔር የቀረበ አልነበረም። የትም የኢትዮጵያ ክፍል ሂድ፣ በየትኛውም ከተማ በየትኛውም ወረዳ 90% የቀረበው የጥምቀት በዓል የቀረበው የዝማሬ መስዋዕት ለእግዚአብሔር ተብሎ የቀረበ አይደለም። ታውቃላችሁ፣ ልባችሁ ያውቀዋል። ለእግዚአብሔር ለዚያ ነው መንፈሰ ረድኤት እየራቀን ሄደው። ታዲያ ጥምቀትን በጎንደር ለየት የሚያደርጉ ሁለት ምክንያቶች ምንድናቸው ከተባለ፣ አንደኛ በጎንደር ታሪክ ውስጥ ብዙ ቅዱሳን ስውራን ባሕታውያን ኑረዋል። እነዚህ ባሕታውያን ቃል ኪዳን አላቸው። የተሰወሩ ቅዱሳን ቃል ኪዳን አላቸው። ጥምቀት ሲመጣ የጎንደርን በዓል ለመቀደስ ከተሰወሩበት ይወጣሉ። ይህንን የሚያውቁ እንደነኝታ ሊቀ ሊቃውንት ያሉ ጥቂቶች ብቻ ናቸው። ትልቁ ምክንያት ይሄ ነው። የቅዱሳን በዓል ነው የሚባል ጎንደርን ብዙ ቅዱሳን ስለኖሩባት፣ ብዙ ባሕታውያን ስለኖሩባት፣ ስለተሰወሩባት እነዚያ ተመልሰው የሚመጡበት ስለሆነ ነው። እነሱ ጎንደርን የሚጎበኟት የሚባርኳት የዚያ ጊዜ ስለሆነ ነው። ከየትም ስፍራ መጥቶ ሰው ጎንደር ላይ የሚያከብርበት ምክንያት ያንን የስውራንን እንደነ ቅድስት ፍኖተ ሕይወት ያሉ ከቅዱሳት አንስትም የተሰወሩ እነሱ መጥተው ስለሚባርኩ ነው አንደኛው ምክንያት። ዋናውና ሁለተኛው ምክንያት ግን እመቤታችን ድንግል ማርያም
ከደጋግ ነገሥታት ላንዱ የዛሬ 300 ዓመት አካባቢ እኔ በእነዚህ በሶስት በዓላት አንደኛ ህዳር ጽዮን አክሱም ላይ እገኛለሁ፣ አልቀርም፣ ከቶውን እመጣለሁ። ጥምቀትን ጎንደር ላይ አልቀርም፣ መጥቼ ባርካችኋለሁ። አስተርዮ ማርያምን ተድባበ ማርያም ወሎ እባርካችኋለሁ። 3 ቦታ ላይ አልቀርም፣ ብትበድሉኝ እንኳ አልቀርም። ይሄ ማለት እመቤታችን በእነዚህ በዓላት ከሌላ ስፍራ የለችም ወይ ነው? አለች በረድኤት። የበለጠ ቃል ኪዳን ግን ታውቃላችሁ፣ አቡነ ተክለ ሃይማኖት በበዓላቸው የበለጠ የሚገኙበት ብለን ምናምኔት ነው ደብረ ሊባኖስ አይደል? አቡነ ሳሙኤል ዘዋልድባ የበለጠ የሚገኙ ብለን ምናምን የት ነው? በበዓላቸው ቀን ዋልድባ፣ ደብረ አባይ እና እመቤታችን የገባችው ቃል ኪዳን ስላለ አሁን ይውላችሁ ጎንደር ላይም ሆነ የትም ስፍራ ላይ ምንም እንኳ አከባበራችን ጥሩ ባይሆንም ትልቁ ክፍተት የሚመጣው ጥምቀትን በጎንደር ምን ማለት ነው ተብለን ስንባል ዋና ምክንያቶቹ እነዚህ ሁለቱ ናቸው። የስውራን ቅዱሳንና የእመቤታችን ነገር። እንድታውቁት የምፈልገው ነገር እኔ አንድ ነገር በግልጽ ልንገራችሁ። ይሄ ሁሉ ችግር ከመፈጠሩ በፊት እመቤታችን ስውራኑ ተገልጸው ለሚገኙ ከተማዋ ላሉ ባሕታውያን ደጋጎቹ ተናግረው እነሱ ያሉንን ተናግረን ተስቆብን ተዘብቶብናል። እዚህ ሁሉ ሳይደርስ እኮ እንኳን ዛሬ አልኳችሁ ከዓመታት በፊት ጥምቀት ላይ አደጋ ደርሶ ያሁሉ ሰው ሲሞት ጎንደር ላይ ከመደረጉ በፊት ተዋላለን። እኛ ተራ ሰዎች ነን፣ ግን ከእውነተኛ አባቶች ያገኘነውን ነገር መናገር ግዴታችን ነው። ስለዚህ የዚህ በሽታ የጎንደር ጥምቀት ምንነቱን አለመረዳት ስለሆነ በተለይ ለከተማው ሰው የዚህ ሁሉ በሽታ ቁጥር 1 ተጠያቂ የከተማው መምህራን አገልጋይ ነው። ምክንያቱም እሱም አያውቀውም፣ እሱ ካላወቀው ምዕመኑ ቤት ያውቀዋል። ስለዚህ ለእመቤታችን ክብር፣ ለቅዱሳን ስውራን ክብር፣ ከሁሉ በላይ ደግሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር እንደሚገባ በዓሉን ከማዘጋጀት ይልቅ እንግዳ ይመጣል የሚባል ነገር በየትኛውም ስፍራ ለሚመጣ እንግዳ ተብሎ የሚዘጋጀው ነገር እንዲሁ ከሁሉ የሚቀድመው የእንግዶች ሁሉ ጌታ መድኃኒታችን ክርስቶስ የእንግዶች ሁሉ እመቤት እግዝእትነ ማርያም ለነሱ የሚሆን ምን መስዋዕት አዘጋጅተናል። በነገራችሁ ላይ ወልደ እግዚአብሔር በእንግዳ ይመሰላል ቢባልም ዋና እንግዶች ገንዘብ ይመዘው መጥተው በየሆቴሉ የሚንከላወሱት አይደሉም። ዋና እንግዶች ማለት ድሆች ናቸው። ድሃ የሚረገጥበት የሚናቅበት በዓል አይደለም የጥምቀት በዓል። የራባቸው የጠማቸው እንኳን ይቅርና የአብነት ተማሪዎች እኮ የጥምቀት ቀን ርቧቸው ነው የሚሉ። በነገራቸው ላይ ምንም ዝክር እንኳን የለም እኮ ዝክር እኮ የለም። የጥምቀት ራሱ ትንሽ የቃና ዘገሊላ ይሻላል። እና ስለዚህ ጥምቀት በጎንደር ምን ማለት እንደሆነ ስላልገባን ዋናዎቹ በተለይ ጎንደር የሆነን ሰዎች የእመቤታችን ነገር፣ የቅዱሳን የስውራን ነገር፣ የመድኃኔ ዓለም የቸሩ ነገር ስላልገባን ነው የዚህ ሁሉ ችግር መነሻ። አንደኛ ይህን እንድናውቅ ያስፈልጋል። ሁለተኛ ትናንት በቀደም የተፈጸመው ነገርና አብዛኞቻችሁ ያያችሁት ነገር ለብዙዎቻችሁ የ2-3 ዓመት ነው የሚመስለው። አይደለም። ለአንዳንዶቻችሁ 10 ዓመቱ ነው ከተጀመረ። አይደለም። ይኸውላችሁ በግልጽ እንድንነጋገርበት የሚያስፈልግ ነገር አለ። የዚህ ሁሉ ዘፈንና ዝላይ መነሻው ሃይማኖትና ባህል ሲቀላቀሉ በጣም ጥንቃቄ ይፈልጋል። እኔ እውነቴን ነው። ሃይማኖትና ባህል ሲቀላቀሉ ሃይማኖቱ ባህሉ ላይ ተጽዕኖ ማድረሱ ጥሩ ነው። ነገር ግን በዛ ተገልብጦ ባህሉ ሃይማኖቱን እየተጫነው ከሆነ ችግር ነው። አሁን እያየ ነው ያለ ነው እሱ ነው። በነገራችሁ ላይ ዘፈኑና ዝላዩ ቅጣጣ እንጂ ለመቶች ዓመታት የቆየ ነገር ነው ይሄ ዘፈን። ምናልባት ስላልተቀረጸ ወይ ደግሞ እንዳሁኑ የተጋነነ ስላልሆነ በሞንታርቦ ስላልሆነ እና ቅጥ ያጣ ዱርዬነት ስለሌለው ያሁኑ በጣም ዱርዬ የሚለውም ቃል የሚገልጸው አይመስለኝም። በጣም ቅጥ ያጣ ነውረኝነት ስለሆነ ነው እንጂ ዘፈኑ ቆይቷል። ቅጥ የሌላቸው ነገሮች ዛሬ አይደለም የዛሬ 30 ዓመት መድዬ እየተባለ ሲጨፈር ሎቱ ስብሐት መድዬ ምንድን ነው? መድኃኔዓለምን ያ ሁሉ ሲባል ተው ብለን አልጮህንም? ገና ድሮ ሚኪዬ እየተባለ ከተማ ሁሉ ሲበጠበጥ ተው አልተባለም? ማን ተው አለ? ከመምህራን የትኛው? ከአባቶች የትኛው? ኧረ ተው። ባህሉ ያስፈልጋል። በነገራችን ላይ እሱ ብቻ አይደለም። እስኪ እንደው በሞት ያውን የጥምቀት ቀን ልብስ የማይገዛ ሰው የለም። ለጥምቀት ያለው ቀሚስ ሲበጣጥስ ይባላል። እንዲህ የሚባል ሃይማኖት አለ? እኔ ማዝነው
ትልልቅ የሃይማኖት አባቶች እንኳ ለጥምቀት ያለውን ቀሚስ ይበጣጠስ ብለው ሲናገሩ ምገባበትን የሚጠፋኝ ነው። አንዳንድ ምን ማለት ነው? ይህ እኮ ሃይማኖት አይደለም። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባል ሃይማኖት የለንም እኮ እኛ። የት ነው ያገኛችሁት? ሎሚ ስለ መወርወር ይወራል። የት ነው የተገኘው? ወንድና ሴት ስለ መተጫጨት ይወራል። የት ነው የተገኘው? እንዲህ ዛሬ ድንገት ደርሶ የመጣ ችግራት። ጥምቀት እኮ መንፈሳዊነቱን የለቀቀ ዛሬ አይደለም። እኔ እኮ ድሮ ተናግሬያለሁ። ጥምቀት ውስጥ የቀሩ መንፈሳዊ ነገሮች ታቦተ እግዚአብሔር፣ የሊቃውንት ወረብ አመላለስ ማስረገጥ፣ የሰንበት ትምህርት ቤት የማኅበረ ቅዱሳን መዝሙር፣ ከነዚህ በቀር ምን የቀረን ነገር አለ? እና ዘፈኑና ዝላዩ ዛሬ አይደለም የመጣ። ምንጩን እንየው። ሲሰራ ለጊዜው ዘፈኑን ለማስቆም በነገራችሁ ላይ እዛ ፒያሳ ጎንደር ፒያሳ ላይ የተደረገውን ዝላይ ለማስቆም እኮ 5 ደቂቃ የሚወስድ ነገር አይደለም። ለእኔ አይደለም፣ ኃላፊነት ላላቸው ሰዎች እኮ 5 ደቂቃ አይወስድም። ግን እናንተ ብዙ ሺህ ሰው በአንድ ላይ ተሰብስቦ ሲዘፍን ነው የምታዩት አይደለ? ከሱ የከፋውን ነገር አንዱን ልንገራችሁ። ከተማዋ በሙሉ በመጠጥ ስካር የምትሞላበት ቀን አይደል? በዝላይ በዘፈን እስኪ ሄዱ በየጭፈራ ቤቱ የሚገርማቸው ነገር ለዛ ቀን ሲባል አብዛኛው ሰው ቤቱን ወደ ዘፈን ቤትና ወደ ቢራ ቤት ይለውጣቸዋል። ከዛ ይከፋል እኮ በነገራችሁ ላይ እዛ በቪዲዮ ተቀርጾ ካያችሁት ፒያሳ ላይ ከተደረገው ነገር እኮ ከተማዋ ላይ ያለው ነገር ይከፋል። እና በዓሉ ዛሬ አይደለም እንደዚህ ሆነው ቆይቷል። ስለዚህ ከስሩ ከመሰረቱ ወርደን የጎንደርን ጥምቀት እዚህ ደረጃ ያደረሰው በተለይ ይሄ ዝላዊ ዘፈኑ እዚህ ደረጃ ያደረሰው ምንድነው ካላችሁኝ፣ እኔ ሐቁን እንነጋገር። ባህሉ ከመጠኑ አልፎ ሃይማኖታችንን ተጭኖታል። ባህሉ ሃይማኖትን በመጠበቅ አስተዋጽኦ አድርጓል። ለምን? ሃይማኖት ላይ ያሉ ስርዓቶችን አባቶቻችን ወደ ባህል በማስገባታቸው እናመሰግናቸዋለን። እኛ ግን በደንብ ስላልያዝነውና እያያዝነው ስላላወቅነው ጥምቀት የዘፈን በዓል የሆነው እኮ ዛሬ አይደለም፣ ከ100-200 ዓመት በፊት ነው። እንድታውቁት የዘፈን በዓል የሆነው ዛሬ አይደለም፣ ከመቶዎች ዓመታት በፊት ነው። ልዩነቱ ምንድን ነው? የድሮዎቹ በቅንነትን የሚያደርጉት ለነሱ ለእግዚአብሔር የሚያቀርቡት መስዋዕት ነው። የአሁኑ ግን እንደ መዝናኛ ቤት ወደ በቃ ጠቅላላ። ምክንያቱም አብዛኛው ለጥምቀት የሚመጣ ጌታችንን ለማክበር አይደለም፣ እመቤታችን ለማክበር አይደለም፣ ለመዝናናት ነው። ጎንደር የሚመጣ አብዛኛው ለጥምቀት የሚመጣው ከዛም ያለፈ ቆሻሻ ነገር አለ። በነገራችሁ ላይ ለሌላ ስራ የሚመጡ ሰዎች አሉ። ጎንደርን ጥምቀት የሚያከብሩ መስለው ከውጭ ሀገርም ከመሃል ሀገርም ለሌላ ነውርና ቆሻሻ ነገር የሚመጡ ሰዎች አውቃለሁ እኔ። እና ከተሰራ ዘላቂ የሆነ ነገር ላይ ቢሰራ ቅድም ያልኳችሁ ጥምቀትን በጎንደር ምን ለየት ያደርገዋል የሚለው መንፈሳዊን ነግሬያችኋለሁ። ሁለተኛው ኢሉዥን ነው ብያችኋለሁ። ሰው ጥምቀትን በጎንደር ሲል ምን ማለቱ እንደሆነ እኮ አይገባው። ሶስተኛው ግርግር ነው ብያችኋለሁ። የጎንደር ጥምቀት ከሌላው ለየት የሚያደርገው ግርግር ይበዛል። ዛሬ ብቻ አይደለም፣ ድሮም አንስቶ ድብድብ አለ በነገራችሁ ላይ። እንዲያውም አሁን ቅርብ ጊዜ ድብድቡ ትንሽ ቀሏል። በጥምቀት እኮ የምናውቀው እኛ እናንተ አታውቁም። እውነቴን ነው። በአደባባይ ወጥተን እንነጋገረው እስከ መቼ ደብቀ ነው ይሆናል። ከዓመታት በፊት እኮ ልጆችም ሆነን ትልቅም ከሆነ በኋላ እኮ ጥምቀት መጣ ሲባል ትዝ የሚለን ምንድን ነው? የሰፈር ድብድብ። በየሰፈሩ ሁሉ ዱላ ይዞ ይወጣል፣ መደባደብ ነው። በነገራችሁ ላይ የጎንደር ይገርማቸዋል። እስኪ ወረዳ ወጣ በሉና ወረዳዎች ላይ የሚደረገው ነገር እኔ በግልጽ ልንገራችሁ። ታቦት የተሸከመ ካህን በዱላ እግሩ እንደሚመታ ታውቃላችሁ? ይሄ የሚደረግበት አለ። አሁን እዚሁ እኛ አካባቢ ጎንደር ውስጥ አይደለም ግን በዚሁ አካባቢ አለ። ታቦት ማውጣት የተው ካህናት አሉ እኮ ከመደብደብ ብዛት። ይኸውላችሁ ባህሉ ሃይማኖቱን እንዳልሆነ እያደረገው ነው። እና ባህል ለሃይማኖት ስርዓት እንዲገዛ እናድርግ እንጂ ባህሉ ሃይማኖቱ እንዲገዛው እያደረግ። ለዚህ ደግሞ ትልቁ አስተዋጽኦ ሚዲያ ነው። በነገራችን ላይ ሚዲያ ምን ይባላል? ጥምቀት ሲደርስ ምን ይባላል? የሃይማኖቱን ነገር ተወውና ባህሉ ላይ አተኩር ይባላል። ለሁሉም ጋዜጠኛ የሚሰጠው መመሪያ ይሄ ነው። ለየትኛውም ጋዜጠኛ በተለይ ሴኩላር የሆኑ ሚዲያዎች የሚሰጣቸው መመሪያ ነው። ይህንን የምነግራችሁ ያው ታውቃላችሁ፣ በሙያ ውስጥ ብዙ ዓመት እንደኖርኩኝ። የሚሰጥ መመሪያ ምንድን ነው? ሃይማኖቱን ተወውና ባህሉ ላይ አተኩር። ሎሚ ስለ መወርወር፣ ስለ ጭፈራ፣ ስለ አንዳንድ የጭፈራ ግጥሞች፣ ስለ ምናምን እንዲወራ ነው የሚፈልገው። ሚዲያው ደግሞ አብዛኛውን ሰው የሚገዛው እሱ ነው። እኛውን በዚህ ዘመን ከቤተ ክርስቲያን ድምፅ በላይ የቲቪ የራዲዮና የፌስቡክ የሶሻል ሚዲያ ድምፅ የበለጠ ይሰማል። ይሄ ግልጽ ነው። መንፈሰ ረድኤት ስለተለየ እንደዚያ ነን። እና ሚዲያው ላይ የሚመለከተው አካል ትኩረት ቢያደርግ፣ ለምሳሌ የሌሎች እምነት ለምሳሌ የሙስሊም ወገኖቻችን በዓል ሲከበር
የሚወራው ስለ ሃይማኖቱና ስለ ስርዓቱ ብቻ ነው። አሁን በሙስሊም በዓል በአረፋ ይሁን በኢድ ይሁን በመውልድ ይሁን ስለ ባህል ሲወራ ትሰማላችሁ? አይደለም። ስለ ሃይማኖቱ ነው የሚነገረው። እኛም ጋር እንደዛ ይሁን። እዚህ በፊት ነግሬያችሁ ይሆናል። አንድ ጊዜ ዜና ሰርቼ ላኩኝ የሚተላለፍበት ስፍራ ላይ እና የዜናው የመጀመሪያ አረፍተ ነገር ጥምቀት ሃይማኖታዊ በዓል ነው ይላል። የእኔ የበላይ የሆነው ኤዲተር ጥምቀት ሃይማኖታዊ በዓል ነው የምትለውን ቆርጦ አስወጥቶ ነው ያስተላለፈው። ልብ በሉ። ጥምቀት ሃይማኖታዊ በዓል ነው የምትለውን አረፍተ ነገር አስወጥቶ ነው የላከው። በሱ አልፈርድም፣ ያው ከላይ ታዞ ነው፣ ታወቀ ነገር ነው። እና ስለዚህ ሚዲያውም ይህን ችግር ለመፍጠር ትልቅ አስተዋጽኦ አድርጓል። እንዳልኳችሁ አሁን ስለ ትናንቱ ዘፈን ብናወራ የትናንቱን ዘፈን ማስቆም ቀላል ነው። በቃ ሳምበዲ ጋር ስልጣን ያለው ሰው ጋር ትደውላላችሁ። ያ ሳምበዲ ያ ስልጣን ያለው ሰው አቁም ይላል፣ ይቆማል። ነገርኳችሁ። ዘፈኑ ያለ ፒያሳ ላይ አይደለም፣ ሙሉ ከተማው ላይ ነው ያለ። ጎንደርን ብትመጡ ማለት ነው ለቃሉ በጣም ይቅርታ የሃይማኖት ሀገር አትመስልም። ጥምቀት ሲመጣ ጨርሶ አልኳቸው። ይሄ ግን ዛሬ አይደለም፣ በጣም ከርሟል። ከኛ እድሜ በላይ ነው። ከኛ ብቻ ሳይሆን ከኛ አባቶችም እድሜ በላይ ነው። የቆየ ነገር ነው። ልዩነቱ ምንድነው? ዘመኑ ባመጣው ነገር በጣም እየከፋ እየቆሸሸ እየከፋ ሄደ እንጂ የቆየ ነገር ነው። እና ወገኖቻችን ሁለተኛው እንድናውቀው የሚያስፈልገው ነገር የተፈጠረው ችግር ምንጩ ባህል ከሃይማኖት ጋር እንዴት መኖር እንዳለበት መቆጣጠር ስላልተቻለ ነው። ይህንን በቁርጡ እንነጋገርበት። ሌላ ደግሞ በዚህ ዘመን አብዛኛው ሰባኪ ዘፈን ኃጢአት ነው ብሎ ለማስተማር አይፈልግም። ስለዚህ ግልጹን ነገሩን። አሁን እኮ አንዳንዴ ቁርጡን ማወቅ ጥሩ ነው። ዘፈን ኃጢአት አይደለም። ቤተ ክርስቲያናችን አባቶቻችን፣ ታላላቆቻችን፣ ሊቃውንቱ በዚህ ጉዳይ በግልጽ ይንገሩን። ምክንያቱም አብዛኛው ሰው የሚያዳምጣቸው ሰባካያን ዘፈን ኃጢአት አይደለም እያሉ እያስተማሩ ነው። ዘፈን ኃጢአት ካልሆነ ታዲያ ለምንድን ይህን ያክል የምንወቃቀሰው? ወይ ግልጹን ነገሩና ቤተክርስቲያናችን በይፋ ዘፈን በየትም በምንም ምክንያት ኃጢአት መሆኑን ታውጅ ትንገረን። ከዛ በኋላ ስራው ይቀላል። ካልሆነ ደግሞ አይ መዝፈን ትችላላችሁ ነውር የለውም ትበለንና እንረፈው። ሁሉንም እኮ በግልጽ ሲነጋገሩት ነው ጥሩ። ሁሉንም በግልጽ ሲነጋገሩት ነው ጥሩ። ቅድም ያልኳችሁ እናቶቻችን ሲዘፍኑ አትንቀፋቸው ያሉኝ ዘፈኑ ትክክል ስለሆነ አይደለም። አንደኛ ለዕለት እነሱ በቅንነት ስለሚያቀርቡት፣ ሁለተኛ ነገር እኛ ስላላስተማርናቸው፣ ስብሐተ እግዚአብሔር ስላላስተማርናቸው ችግሩ የከኛ ስለሆነ ነው። እና ይህን ሁለተኛውን ነገር ብናውቀው ደስ ይለኛል። ቢቻል የሚመለከተው አካል የሚባል ቃል በጣም ይሰለቻል እንጂ እነዚያ በኃላፊነት ያሉት ለምሳሌ ትናንት ጥሩ ስራ ተሰርተዋል። በቀደም የጥምቀት ቀን የነበረውን ዝላይ ለማስቆም ትናንት ስፍራው ላይ መዝሙር ተደረገ። ግን ይሄ ዕለታዊ እንጂ ዘላቂ መፍትሄ አይደለም። መደረጉን አደንቃለሁ። ትናንት መዝሙር መደረጉ በጣም ይመሰገናል። ትልቅ ስራ ነው። ይህንን ያደረጉ ወገኖቻችን፣ ታላላቆቻችን እናመሰግናቸዋለን። ነገር ግን ዘላቂው መፍትሄ እሱ አይደለም። ጥርት ያለ ግልጽ ያለ የጥምቀት ጎንደር በደንብ አድርጎ ከላዩ እስከታቹ መፈተሽ አለበት። በተለይ ባህላዊ ጉዳይ መፈተሽና መፍትሄ ሊዘጋጅለት ይገባል። ሶስተኛው ልላችሁ የምችለው ነገር ይሄ ነው። መፍትሄው በዘላቂነት አንድ በዘፈን ጉዳይ ላይ፣ ሁለት ባህሉ ከጥምቀት ጋር እንዴት መሄድ እንዳለበት ቢታሰብበት ጥሩ ነው። ዘንድሮ ቀዘቀዘ እንጂ አዲስ አበባ ጃን ሜዳም ታውቁታላችሁ። አርሞኒካ ተይዞ የሚደረገው ነገር እኔ በምን መስፈርት ከጥምቀት ጋር እንደሚገናኝ እግዚአብሔር ይወቅ። እና ስለዚህ ዘላቂ የሆነ መፍትሄ ብናመጣ በተለይ ባህሉ ላይ በዘፈን ላይ ቤተክርስቲያን ያላት አቋም ምንድን ነው የሚለውን ነገር ሊቃውንት አባቶቻችን ታላላቆቻችን ስራ ቢሰሩበት እንጂ በመሃል ቤት ፌስቡክ ላይ ወጥተ ጎንደር እንደዚህ ሆነች የሃይማኖት ሀገር ናት። ይኸውልህ ጎንደር የሃይማኖት ሀገር ስሙን የቀረ እኔ ይቅርታ አድርጉልኝ፣ ስሙን ያለ ጎንደር እንግዳ ተቀባይ ሀገር ብዙ ጊዜ ተናግሬያለሁ። የጎንደር ሰው እንደውም አንዳንዱ ጠልቶኛል፣ ስማችን አጠፋ እያለሁ። እኔ ጎንደሬ ነኝ። አይኮራም እንጂ የሚኮራ ቢሆን ጎንደሬ ነኝ። ምክንያቱም ጎንደርነት ዘረኝነት አይደለም። ጎንደር የሚባል ዘር የለም። ከየትም የሀገር የዓለም ክፍል መጥተው ለሀገር ለሃይማኖት የኖሩ ደጋግ ሰዎች ስማቸው ነው እንጂ የዘረኝነት ስም አይደለም ጎንደሬነት። እኔ ጎንደሬ ነኝ፣ በጎንደርነትም ደስ ይለኛል። ነገር ግን ጎንደር እንደዚህ የሚባለው ቅድም ብያቸዋለሁ፣ ኢሉዥን ስም ነው ድሮ የነበረ። እኔ ዛሬ እንግዳ የሚቀበል ስንት ጎንደር ያለ? ጎንደሬዎች እስኪ ተናገሩ ራሳቸው። እንግዳ ትቀበላላችሁ? ይህን የምታዩላችሁ አውቃለሁ። ትቀበላላችሁ? የሃይማኖት ሀገር ይባላል። ማን? አንተ? እኔ?
አዎ ደጋግ ሊቃውንት አሉን። ግን የአንድ እጅ ጣት ወይም የሁለት እጅ ጣት በማይሞሉ ሊቃውንት ሰበብ ጎንደር ሃይማኖት ሀገር ብትለኝ እኔ ይቅርታ አድርጉልኝ፣ ስም ብቻ ነው። ይልቅ ስሟንና ግብሯን አንድ ለማድረግ ብንሰራ ጥሩ ነው። ለዚህ ደግሞ ሲባል ከመሰረቱ ይዘን እንስራ። ለዚህም ኃላፊነት ያለበት አካል ሁሉ ሁላችንም እንስራ ነው። የመጨረሻውና ሶስተኛው ማጠቃለያ የጎንደር ጥምቀት እንደዚህ ሆነ እየተባለ በሙሉ ሶሻል ሚዲያ ርዕስ ያደረግከው አንተ ያለህበት ጥምቀት እግዚአብሔር ተቀብሎሃል? ራስህን ብትታዘብ ጥሩ አይመስልህም? ራስሽን ብትታዘቢ ጥሩ አይመስልሽም? ይሄ ማለት እኛ ጋር የተደረገው ነገር ስተት መሆኑን ይኸው በግልጽ ተናገርኩኝ። እኔ መፍትሄ ይሆናል ከምለው ሐሳብ ጋር ተናገርኩኝ። ነገር ግን አንተ ባለህበት ስፍራ እንዲያው ጎንደር እንደዚህ ጎንደር እንደዚህ ጎንደር እንደዚህ አልክ እንጂ አንተ ባለህበት ስፍራ እኮ ያከበርከውን ነገር ያቀረብከውን ነገር እግዚአብሔር አልተቀበለልህም። እንዲህ ብዬ ስናገር ድፍረት ሊመስል ይችላል። በማውቀው አውቃለሁ። አብዛኛው ጥምቀት በዓል አከባበር ለእግዚአብሔር የሚመች አይደለም። ሁሉም ነገር ለሰው ነው። ለሰው ብቻ ለሰው ታይታ የትም አድርገው ከመሃል ሀገር ጀምሮ ወደ የትኛውም የሀገሪቱ አቅጣጫ ሄድ ሁሉም ነገር ለሰው ነው እየቀረበ ያለ። ለእግዚአብሔር የሚቀርብ መስዋዕት ያስፈልግሃል፣ ያስፈልግሻል፣ ያስፈልገናል ነው። አዎ ይህንን ማወቅ ያስፈልጋል። ምክንያቱስ እኛ አጥፍተናል። እኛ ጋር ያለው ጥፋት በጣም የከፋ ነው። የእኛ ኃጢአት የእኛ ጥፋት ግን አንተን ጻድቅ አያረግህም። አየህ አባቶቻችን ምን አሉ? ከጨለማ መሻል ብርሃን፣ ከሰይጣን መሻል መልአክ፣ ከኃጣን መሻል ጻድቅ አያደርግም ብለዋል። ያዛት እቺ ነው ቁም ነገር አድርጋ ያዛት። መመሪያ ትሆናለች። ከሰይጣን ስለተሻልክ መልአክ አትሆንም። ከኃጢአተኛ ሰው ስለተሻልክ ጻድቅ አትሆንም። ከጨለማ እሻላለሁ ስላልክ ብርሃን አትሆንም። እውነተኛ ብርሃን፣ እውነተኛ ጻድቅ መሆን ያስፈልጋል። እና በየትኛውም የሀገራችን ክፍል እየተደረገ ያለው ነገር በስርዓትም እንኳ ተደረገ ቢባል ለሰው እንጂ ለእግዚአብሔር የቀረበ ስላልሆነ እሱንም ብታስቡበት መልካም ይመስላችሁ። ለእኛ የቤት ሥራ ሰጥታችሁናል፣ ተቀብለናል። የእኔ ችሎታ ከዚህ በላይ አይደለም። እኔ ከመናገር በላይ አባቶቻችን ብንናገር እንጂ አንደባደብም ብለው የለ ከዚህ በላይ ልሄድ አልችልም። ከወገኖቼ ከወንድሞቼ ከጎንደሬዎች ጋር ስጋጭ ስፋጭ ስጣላ ስነጋገር ነው የኖርኩኝ እድሜ ዘመኔን በሙሉ። ከዚህ በላይ እኔ የሚቆጨኝ ነገር የለም። ለምን ስንናገር በጣም በጠላትነት ተፈረጀን። ብዙ አሳለፍን እኮ በጣም ብዙ ሆነናል እንዳይመስላችሁ። ከዚሁ ከጥምቀት በዓል ጀምሮ በአጠቃላይ ባለ በጎንደር ስርዓት፣ ሃይማኖት፣ ህግ፣ ትውፊት ብዙ ነገር ብለናል፣ ተጋጭተናል። እና ይህንን አደራ ለማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ይህንን ሐሳብ ሰምታችሁ ከጣፈጣችሁ ውሰዱት፣ ካልጣፈቃችሁ ንቃችሁ ተዉት። ስድቡ ምኑ ያው የምትሳደቧላችሁ፣ ስድቡ ምኑ ምንም አያደርግላችሁ፣ ትጎዳላችሁ። እኔ የምነግርህ የኔን ሐሳብ እንዳይመስልህ። እቺ የኔ ሐሳብ ከመሰለች ቁጭ ብዬ እንደዚህ ብላቸው የኔ ከመሰለ እንግዲህ በጊዜው ታየዋለህ፣ ትጎዳለህ። ከጣፈጠ ውሰደው፣ ካልጣፈጠ ተው፣ ትተውለፍ። ሶሻል ሚዲያ ላይ የተቀመጠ አንድ እብድ አለ፣ ለፈለፈ ብለህ ለፈኝ፣ ችግር የለውም። እና እንደሱ ነው። ዛሬ የሰማይ ምድሩ ፈጣሪ እንደ ኃጢአታችን ያላጠፋን እግዚአብሔር አብ ዓመታዊ በዓሉ ነው። ዛሬ እግዚአብሔር አብ ዓመታዊ በዓሉ የሚከበርበት ምክንያት ጥር 11 ቀን የጥምቀት ቀን ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የምወልደው ለመስዋዕትነት የመረጥኩት ህልሁኝ የምመለክበት አንድያ ልጄ እርሱ ነው ብሎ ስለመሰከረ ጥር 11 ቀን የጌታችንን ጥምቀት ስናስብ ስለነበረ ለብቻው በደንብ ለማሰብ ይህንኑ ምስክርነት ለዛሬ ያመጣው አባቶቻችን የጥር 13 ክብረ በዓል አድርገውታል። ዛሬ እግዚአብሔር አብ ዓመታዊ፣ እንደገና ደግሞ መንፈስ ቅዱስ በርግብ አምሳል በራሱ ላይ ወርዶ ስለተቀመጠ በዓሉ እኮ በ11 ነው። የአብ የወልድ የመንፈስ ቅዱስ በዓል ነው። ግን ለየት አድርጎ ለማክበር እንዲመች ለዛሬ መጥቷል። የመንፈስ ቅዱስ ደግሞ ለ18 ከቅዱስ ጊዮርጊስ እና ከቅዱስ ባኮስ ዓመታዊ በዓል ጋር እናከብረዋለን። አንደኛ እግዚአብሔር አብ ወሀቤ ብርሃን፣ ብርሃንን የሚሰጥ ብርሃን የሆነ በባህሪው እግዚአብሔር አብ ምሕረቱን ቸርነቱን ይላክልን፣ አይምሮ ለቦ ያሳድርብን። ሌላ ዛሬ በቤተክርስቲያናችን ከታላላቅ ቅዱሳን መካከል 7ቱ ደቂቅ ለረጅም ዓመታት ተኝተው የነቁ ቅዱሳን ከኤፌሶን
ቀጥሎ እናታችን ቅድስት ዲሜና በ3ኛው መቶ ክፍለ ዘመን መጨረሻ ላይ የነበረች ከአባቷ ከቅዱስ ማርቆስና ከ40 ደናግል ጋር ብዙ መከራ ተቀብላ ሰማዕትነት የተቀበለች ንጽሕት ድንግል ቅድስት ዲሜና እና ቅዱስ ማርቆስ አባቷ 40 ደናግል ማህበረተኞቿ ንጹሐት አንስት ናቸው። ሌላ ዛሬ በቤተክርስቲያናችን በግብፅ ከተነሱ ታላላቅ ቅዱሳን መካከል ትውልዱ ከሮም ሆኖ የሮም ንጉሥ ልጅ የነበረ በኋላ መንኖ ወደ ደብረ መሃው ግብፅ ወርዶ እርሱ ለ10 ዘመን ተጋድሎ እንደገና እናትና አባቱን አስተምሮ መክሮ መንግስታቸው እንዲንቁ አድርጎ ወደ ደብረ መሃው አመጥቶ እንዲመነኩሱ ያደረገው አባታችን ታላቁ ቅዱስ ቴዎፍሎስ ገዳማዊ ዓመታዊ የዕረፍት በዓሉ ነው። አባ ነካሮ የሚባሉ ግብፃዊ ጻድቅ ዓመታዊ በዓላቸው ነው። በመጨረሻ ትልቁ በዓል ኢትዮጵያዊ ጻድቅ አባታችን አቡነ ዘራቡሩክ ናቸው። ቤሞትና ሌዋታንን ጥርሳቸውን የቆጠሩ የዓለም ፍጻሜ መቼ ሊደረግ እንደሚችል ከመንፈስ ቅዱስ የተረዱ ገና በእናታቸው ማህፀን ከእናታቸው ማህፀን ሲወጡ የአባታቸውን ዓይን ያበሩ ከተወለዱ በኋላ ያዚህን ዓለም አመፃ ኃጢአት አላይም ብለው ለምነው ዓይናቸው እንዲጠፋ ያደረጉ ኋላ ጌታችን ዓይናቸውን ያበራላቸው በአጤ ሱስንዮስ ዘመነ መንግስት ስለቀናች ሃይማኖት ለ5 ዓመት የታሰሩ መከራ የደረሰባቸው 5 ዓመት ሙሉ ምግብ ሳይበሉ የኖሩ ከሁሉ አስቀድሞ ደግሞ የታላቁ ጻድቅ አባታችን የአቡነ ገብረ መንፈስ ቅዱስ ረድ የነበሩ የአቡነ ገብረ መንፈስ ቅዱስ ረድ ናቸው በዲቁናቸው እያሉ በኋላ በሐዋርያነት በጻድቅነት ዛሬ ግሽ አባይ የሚባለውን ስደት እስራት ሲሄዱ ዳዊታቸውና መጻሕፍቶቻቸውን ለአባይ ለግዮን ሰጥተው ግሽ አባይ ስላሉ ዛሬ ግሽ አባይ ተብሎ ቀርቷል ስፍራው። ኋላ ከ5 ዓመት በኋላ ተመልሰው መጻሕፍቶቻቸውን አወጥተው ሳይርሱ ያገኟቸው ድንቅ ተአምራትን ያደረጉ በሐዋርያዊ አገልግሎት የተመሰከረላቸው ቅዱስ ሰው ዕድሜያቸው በጣም አረጋዊ ነው። በእነ አቡነ ተክለ ሃይማኖት ዘመን ነበሩ። በእነ አቡነ ገብረ መንፈስ ቅዱስ ዘመን ነበሩ። ዕድሜያቸው 482 ነው። ያረፉት በ17ኛው መቶ ክፍለ ዘመን በጎንደር ነገስታት ጊዜ ነው ያረፉት። እኒህ ታላቅ ቅዱስ ዛሬ ዓመታዊ ዕረፍት የቃል ኪዳን በዓላቸው ነው። እግዚአብሔር የጻድቁን በረከት ያሳድርብን። የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። የከርሞ ሰዎች ይበለን። ከዚህ በኋላ የሚከበሩ ምንም እንኳ ጥምቀትን ዛሬ ጨረስን። በነገራችን ላይ ጥምቀት 3 ቀን አይደለም የሚከበር በቤተክርስቲያን ትውፊት ጥር 11 10 ዋዜማ ሆኖ ዋናዎቹ በዓላት ጥር 11 12 እና 13 ናቸው። እስከ ዛሬ ድረስ ነው። እስከ ዛሬም ድረስ አለ። ምክንያቱም በብሉይ ኪዳን የኦሪት ፋሲካ 3 ቀን ስለሆነ የሚከበር ልክ እንደዛ 3 ቀን እንድናከብር ጥምቀት ታዟልና ጥምቀት በነገራችን ላይ 3 ቀን ነው የሚከበረው። ብዙ ሰው ሊቃውንት ያውቃሉ። ብዙዎቻችን ማና ከሆነ 3 ቀን ነው የሚከበር። 3 ቀን የሚከበር ብለን ስንል ግን ግዝትነቱ ለ11 ነው። ለ12 የራሱ ቃና ዘገሊላ ስላለው 13 ዛሬም አለ። የእግዚአብሔር በዓሉ ነው። እንደገና ደግሞ የጥምቀት መታሰቢያ ነው። እሱ እንድናስብ ያስፈልገናል። ግን ከዚህ በኋላ ታቦት የሚያወጡ ብዙ አሉ፣ በጣም ብዙ አሉ። ምክንያቱም ለምሳሌ በ18 የቅዱስ ጊዮርጊስ በ21 እመቤታችን እንደነሎዛ ያሉት በ25 እንደዚያ የሚያደርጉ ሰዎች አሉና እንደው ባካችሁ ለእግዚአብሔር የሚሆን ነገር የምናቀርብበት በዓል እንዲሆን አደራላለሁ። ሀገራችንን ቤተክርስቲያናችንን ከመከራው ይጠብቅልን እግዚአብሔር አምላካችን። እንዲያው ከምንፈራው ነገር ሁሉ ይሰውረን። እኔ አሁን በመጨረሻ ልላችሁ የምችለው ነገር ጥቂት ጊዜ ነው የቀረ። ሁላችንም ዝም ለማለት ጥቂት ጊዜ የቀረ ይመስለኛል። አንዳንድ ልንነጋገራቸው የማይገቡ ነገሮች ስላሉ ነው እንጂ እኔ አሁን ይህንን እንዲያው መቼም ፈቃደ እግዚአብሔር ይነገር በሚል ነው እንጂ አሁን የምንናገርበት ጊዜ አይደለም። ከዚህ በኋላ ምናልባት ቀሪው ጊዜ ለዝምታ ሊሆን ይችላል። ማን ያውቃል? እግዚአብሔር ያውቃል። ለዝምታ ሊሆን ይችላል። ከመከራ ያድነን። እመቤታችን ጣዕመ ፍቅሯን ታሳድርብን። የቅዱሳን በረከት ይደረብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን።